በጌታ የተወደዳችሁ ወንድሞች እህቶች እንደምን አላችሁ? እንደምን ቆያችሁ? የእግዚአብሔር ሰላም ጸጋው ይብዛላችሁ ማለት ይወዳለሁ። በዚህ ሰዓት ደግሞ አብረን የምናጠናው የትምህርታችን ርዕስ መናፍስት ጠሪነት ይላል። በመጽሐፍ ቅዱሳችን መናፍስት የሚል ስያሜ ለመላእክት ተሰጥቷቸዋል። ለምሳሌ በመዝሙረ ዳዊት በቅንፍ 104 ቁጥር 4 ላይ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ይላል። መላእክቱን ይላል መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል። ዕብራውያን ምዕራፍ 1 ቁጥር 7 እንዲህ ይላል፣ ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ አልፍን ቁጥር 14 ላይ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ሁለት አይነት መላእክት አሉ። ለማገዝ የሚላኩ መላእክት አሉ። በሌላኛው ጎኑ ደግሞ የሚያስቱ መናፍስት አሉ። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የሚያስቱ መናፍስት ይላል። የሚያግዙ መናፍስት ቅዱሳን መላእክት ማለት ነው። ከእግዚአብሔር ዘንድ ሰብአዊ ዘርን ለማገዝ የሚላኩ መላእክት አሉ። ለምሳሌ ወደ አብርሃም ቤት የመጡ መላእክት ነበሩ። ወደ ሎጥ የመጡ መላእክት ነበሩ። ወደ የሳምሶን ወላጆች የመጡ መላእክት ነበሩ። ወደ ዳንኤል የመጡ መላእክት፣ በአዲስ ኪዳንም ለማገዝ የመጡ መላእክት ነበሩ። እነዚህ ለእገዛ የሚላኩ መላእክት ሲሆኑ፣ ሁለተኛው ቡድን ደግሞ የሚያስቱ መናፍስት ወይም መላእክት የምንላቸው ናቸው። እነዚህ ሰይጣን በወደቀ ጊዜ ከሰይጣን ጋር የወደቁ መላእክቶች ናቸው እና ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ሉቃስ ምዕራፍ 4 ቁጥር 36 ላይ ሁሉንም መደነቅ ያዛቸው፣ እርስ በርሳቸውም ይህ ቃል ምንድነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብሎ ተነጋገሩ ይላል። ጌታ ኢየሱስ ክርስቶስ በርኩሳን መናፍስት የተያዙትን ሰዎች ነፃ ሲያወጣ ነበር። እነዚህ ርኩሳን መናፍስት የምንላቸው መላእክት ናቸው። ሰዎችን ተቆጣጥሮ ባሮች ሲያደርጉ የነበሩ ማለት ነው። ለሰይጣን ግዞተኞች እንዲሆኑ ሲያደርጉ የነበሩ መላእክት መሆናቸውን እንመለከታለን። ማርቆስ ምዕራፍ 3 ቁጥር 1 ላይ ርኩሳን መናፍስትን ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ይጮሁ ነበር ይላል። አንዳንድ ጊዜ እነዚህ መናፍስት ምንድናቸው ብለን እንገረም ይሆናል። ነገር ግን ከሰማይ የወደቁ መላእክት መሆናቸውን እንረዳለን። እና ታዲያ መናፍስት ጠሪነት የሚለው በመጽሐፍ ቅዱስ ቋንቋ ምን ማለት ነው? ዘጸአት ምዕራፍ 22 ቁጥር 18 ላይ መተተኛይቱን በሕይወት እንድትኖር አትፍቀድላት ይላል። ዘሌዋውያን 20 ቁጥር 6 ላይ መናፍስት ጠሪዎችንና ጠንቋዮችንም የሚከተል በስራቸውም በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ ከሕዝቡም መካከል ለይቼ አጠፋዋለሁ ይላል። አንደኛ መተተኛ፣ ሁለተኛ መናፍስት ጠሪዎች፣ ጠንቋዮች፣ በእነዚህ ላይ እኔ ፊቴን አከብዳለሁ አጠፋቸውማለሁ ይላል እግዚአብሔር። ዘሌዋውያን 19:31 ላይ ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸውም አትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝ ይላል። መናፍስት ጠሪዎችንና ጠንቋዮችን አትፈልጓቸው፣ ከነሱ ጋር አትነጋገሩ ይላል እግዚአብሔር። ለምን? ምክንያቱን እንመጣበታለን። ዘዳግም ምዕራፍ 18 ቁጥር 10 እስከ 12 ላይ ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ ባንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው።
ስለዚህም ርኩሰት አምላክ እግዚአብሔር ከፊት ያሳዳቸዋል ይላል። እነዚህ አሁን ስማቸው የተዘረዘሩ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስት ጠሪ፣ ጠንቋይ፣ ሙታን ሳቢ የሚባሉት ሁሉ የሚሰሩት ከወደቁት መላእክት ጋር ወይም ከሚያስቱ መናፍስት ጋር ስለሆነ እንዲህ ያለ መንፈስ ያለው በአንተ ዘንድ አይገኝ ብሏል እግዚአብሔር። እንዴት ነው የጀመረው ይህ አይነቱ መንፈስ? በዘፍጥረት ምዕራፍ 3 ቁጥር 4 ላይ ከአንድ ጀምረን እናነባለን። ዘፍጥረት ምዕራፍ 3 ከ1 እስከ 4 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ፣ ሴቲቱንም ማለትም ለሔዋን በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ስለዚህ በዚህ ላይ እባብ ማለት ነው። እባብን በመሳሪያነት ሲጠቀም የነበረው ከሰማይ የወደቀው ሰይጣን ዲያብሎስ ነበረ። ስለዚህ ለሰው ልጆች በመተላለፍ ውስጥ የዘላለምን ሕይወት ተስፋ የሰጠው ሰይጣን ነበር። ሔዋን የተከለከለውን ዛፍ ፍሬ ብንበላ እግዚአብሔር ብሏል ሞትን ትሞታላችሁ። እባብ ግን ምንድነው ያለው? ሰይጣን በእባብ ተጠቅሞ ሞትን አትሞቱም ነው። እዚህ ላይ ሞትን አትሞቱም የሚለው የሰይጣን ቃል እጥፍ ትርጉም አለው። የተወደዳችሁ ወገኖች፣ አንደኛው የእግዚአብሔርን መለኮታዊ ትእዛዝ ብትተላለፉ ጊዜያዊውንም ሞት አትሞቱም ነው። ሁለተኛው ደግሞ ብትሞቱም አትሞቱም፣ ብትሞቱም በሕይወት የምትቀጥሉበት ሁኔታ አለ የሚል እጥፍ ድርብ ትርጉም አለው። የተወደዳችሁ ወገኖች፣ እነዚህ ሙታን ሳቢዎች፣ መናፍስት ጠሪዎች፣ መተተኞች፣ ጠንቋዮች የምንላቸው ሰዎች ስራቸውን የሚሰሩት ከወደቁት ከነዚያ ከሚያስቱ መናፍስት ጋር መሆኑን እንዴት ነው መረዳት የምንችለው? መጽሐፍ ቅዱሳችን ስለዚህ ማብራሪያ ይሰጠናል። አንደኛ ሳሙኤል ምዕራፍ 28 ከቁጥር 1 እስከ መጨረሻው ማንበብ ትችላላችሁ። ነገር ግን ከቁጥር 3 ልጀምር። ሳሙኤል ግን ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር፣ በከተማውም በአርማቴም ቀብረውት ነበር። ሳኦልም መናፍስት ጠሪዎችንና ጠንቋዮችን ከምድር አጥፍቶ ነበር። ፍልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ፣ በግልቦአም ሰፈሩ። ሳኦልም የፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። በጌታ የተወደዳችሁ ወገኖች፣ ሳኦል የመጀመሪያው የእስራኤል ንጉሥ እንደነበረ እናውቀዋለን። እና ይህ ንጉሥ በዚህ ጊዜ ማለት ነው የፍልስጤም ሕዝቦች ወይም ሰራዊት ከእስራኤላውያን ጋር ጦርነት ለመግጠም በተሰበሰቡ ጊዜ ፈራ፣ ደነገጠ ይላል። እና በዚህ ሰዓት ቀድሞ ሲያደርጉ እንደነበረ ሁሉ ወደ እግዚአብሔር ጸለየ ይላል። ይሁን እንጂ እግዚአብሔር ከዚህ በፊት ሲገናኛቸው ከነበረበት መንገድ በአንዱም አልመለሰለትም። አንዱ በነቢያት አማካይነት ምላሽ ይመጣ ነበር፣ በነቢያት አማካይነት አልተመለሰለትም። በወቅቱ የእግዚአብሔር መሳሪያ የነበረው ሳሙኤል የነበረ ቢሆን ሳሙኤል በዚያ ሰዓት አርፎ ነበረ ይላል። ተቀብሯል፣ ሰዎችም አልቅሰውለት ነበረ ይላል። ኡሪም ደግሞ በካህኑ የደረት ኪስ ላይ የነበረ ሲሆን
እግዚአብሔር ከሕዝቡ ጋር መሆኑን የሚገልጸው አንዱ በኡሪም በስተቀኝ በኩል በሊቀ ካህኑ ደረት ላይ ሲቀመጥ የነበረ ድንጋይ ነበር። እግዚአብሔር ከሕዝቡ ጋር መሆኑን ሲያረጋግጥላቸው ኡሪም በሚለው ድንጋይ ላይ ብሩህ ብርሃን ይወጣ ነበር። እግዚአብሔር ከሕዝቡ ጋር አለመሆኑን ሲገልጽ ደግሞ ቱሚም የሚባል በስተግራ በኩል ባለው ድንጋይ ላይ ደብዘዝ ያለ ደመናማ ብርሃን ይበራ ነበር። በዚህ መሳሪያም እግዚአብሔር ራሱን አልገለጸለትም ለንጉሡ ሳኦል፣ በሕልምም ደግሞ አልገለጸለትም ይላል። ለምንድን ነው እግዚአብሔር ምላሽ ያልሰጠው? አንደኛ ሳሙኤል ምዕራፍ 15ኛው ላይ ስንሄድ ልክ እንደ ተሾመ እግዚአብሔር ተልእኮ ሰጥቶት ነበረ። ምን የሚል ተልእኮ? 15 ከ1 ጀምሮ ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን ይቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ቃል የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እንደተቃወመ ያደረገበትንም ይበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንም አህያውንም ግደል የሚል መመሪያ ተሰጥቶት ነበር። ነገር ግን ንጉሡ ሳኦል በሄደ ጊዜ ይህንን ተልእኮ ፈጽሞ እንዳልተወጣ ቀጥሎ ያለው ታሪክ ይገልጽልናል። ወደ ቁጥር 20 ላይ በምንሄድበት ጊዜ ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ፣ አማሌቃውያንንም ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላኬ ለእግዚአብሔር በገልገላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎችን ከምርኮ ወሰዱ አለው። አያችሁ፣ ፈጽሜ አጥፋቸው ነበር የተባለው። ነገር ግን ንጉሡን አጋግን ይዞ መጣ። ከዚያም የተመረጡትን ከብቶች ይዞ መጣ እና ጥፋቱን በሕዝቡ ላይ ያላከከ እናገኘዋለን። ነገር ግን ቁጥር 22 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት እንደ ሟርተኛ ኃጢአት፣ እልህኝነትም ጣዖቴንና ተራፊምን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። በጌታ የተወደዳችሁ ወገኖች፣ ንጉሡ ሳኦል ሳይታዘዝ ታዝዣለሁ እያለ ነበር። በእርግጥ ወጥቷል መውጣቱን። ነገር ግን አማሌቃውያንን ጨርሶ ማጥፋት ሲገባው ይህንን አላደረገም። በዚህ ምክንያት ሳሙኤል ምን እያለው ነው? እግዚአብሔር ካንተ የሚፈልገው መታዘዝን እንጂ ይዘህ የምትቀርበውን መስዋዕትህን፣ እነዚህን የእንስሳትን መስዋዕት አይደለም እግዚአብሔር የሚፈልገው። ቁጥር 2ን ይደግመዋለሁ። በውኑ እግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት ይላል። አመፀኝነት ማለት አለመታዘዝ ማለት ነው። የእግዚአብሔርን ቃል አልፈጸመምና አመፀኛ ሆነ። አመፀኝነት እንደ ሟርተኛ ኃጢአት፣ እልህኝነትም ጣዖቴንና ተራፊምን እንደማምለክ ነው። ስለዚህ እግዚአብሔርን ቃል ልቀያልና እግዚአብሔር ደግሞ ንጉሥ እንዳትሆን ናቀ ያለው። ዛሬም ቢሆን የእግዚአብሔርን ቃል ሰምተን አለመታዘዝ አመፀኝነት ነው። የተወደዳችሁ፣ ይህ አመፀኝነት ደግሞ ልክ እንደ ጠንቋዮች እንደ ሟርተኛ እንደመሆን ነው። እግዚአብሔርን የታዘዝን ለእግዚአብሔር የተገዛን ሊመስለን ይችላል። ብዙ መስዋዕቶችን ብዙ ምስጋናዎችን ይዘን ልንቀርብ እንችላለን። በጌታ የተወደዳችሁ ወገኖች፣ እግዚአብሔር የሚፈልገው መታዘዝን ነው። በዚህ ምክንያት እግዚአብሔር ተለይቶት ነበር ከዚህ ንጉሥ እና በኡሪም በሕልም በነቢያትም ያልተገለጠለት በዚህ ምክንያት ነበር እና በዚህ ጊዜ ምንድነው የሆነው? ምዕራፍ 28ኛው ላይ ስንመለስ ቁጥር 7 ላይ እግዚአብሔር ስላልመለሰለት
ሳኦልም ባሪያዎቹን ወደ እርሷ ሄጄ ይጠይቅ ዘንድ መናፍስትን የሚጠራ ሴት ፈልጉልኝ አላቸው። አያችሁ፣ ድሮ ቀብሮ የነበረውን አሁን መቆፈር ጀመረ ተስፋ ቆርጦ። ባሪያዎቹም እነሆ መናፍስትን የሚጠራ አንዲት ሴት በአይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለት ሰዎችም ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። እርሱም እባክሽ መናፍስትን አሟርችልኝ የሚልሽንም አስነሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ወጥመድ ለነፍሴ ታደርጋለህ አለችው። ሳኦልም ሕያው እግዚአብሔር በዚህ ነገር ቅጣት አገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳልህ አለች። እርሱም ሳሙኤልን አስነሽልኝ አለ። አያችሁ፣ እግዚአብሔር ከጠንቋዮች ጋር፣ ከመተተኞች ጋር፣ ከአስማተኞች ጋር መገናኘትን ጭራሽ ከልክሎ ነበር። አሁን በዚህ ሰዓት ሳሙኤልን አስነሽልኝ እያለ ከጠንቋዋ ሴትዮ ጋር ማውራት ጀምሯል። በእርግጥ ከመግቢያው እንደነገርኳችሁ ሁለት አይነት መላእክት አሉ ብያለሁ። ለማገዝ የሚላኩ የእግዚአብሔር መላእክት አሉ። በዚሁ ልክ ደግሞ የሚያስቱ መላእክት ደግሞ አሉ። እና ታዲያ በዚህ ሰዓት አትፍሪ አላት ንጉሡ። በዚህ ጊዜ ቁጥር 12 ላይ ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ ተናገረችው። ንጉሡም አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው። አማልክት ናቸው እነዚህ እኮ የወደቁ ከሰይጣን ጋር የወደቁ አሳች መላእክት ናቸው። እርሱም መልኩ ምን አይነት ነው አላት። ሳኦል እኮ ለራሱ ያየ አይደለም። እውነተኛ ሳሙኤል ከሆነ መጥቶ ለምን ከሳኦል ጋር አይነጋገርም? በፊት አብረው ነበሩ። አሁን ግን ሳኦል ሴቲቱን ነው የሚጠይቃት፣ መልኩ ምን ይመስላል? እርሷም ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ ያወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ። ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኝ አለው። ሳኦልም መልሶ ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ፣ እግዚአብሔርም ከኔ ርቋል፣ በነቢያትም ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁ አለው። ሳሙኤልም አለ እግዚአብሔር ከራቀ ጠላትም ከሆነ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ ያድርጓል። እግዚአብሔርም መንግስትን ከእጅ ነጥቆ ለጎረቤቲ ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማይምና በአማሌቅም ላይ ታላቅ የሆነ ቁጣውን አላደረክምና ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል ብሎ ይነግረዋል። ይህንን እየተናገረ ያለው እዚህ ላይ ተወደዳችሁ ወገኖቼ እውነተኛ ሳሙኤል ሊመስለን ይችላል፣ ግን አይደለም። ሰው ከሞተ በኋላ ምንም እንደማያውቅ የመጽሐፍ ቅዱስ ግልጽ ትምህርት ነው። ነገር ግን በዚህ ሰዓት እውነተኛ ሳሙኤል እንደሆነ በማስመሰል ቀድሞ በነብይነት ሲያገለግል የነበረውን የሳሙኤልን ገጸ ባህሪ በመያዝ ከወደቁት መላእክት አንዱ ቀርቦ እያሳተ መሆኑን ከዚህ መረዳት እንችላለን። ምክንያቱም በአንደኛ ዜና ምዕራፍ 10 ቁጥር 13 እና 14 ላይ እንዲህ ይላል። አንደኛ ዜና ምዕራፍ 10 ቁጥር 13 እና 14 እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞም መናፍስት ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው። መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው ይላል። እግዚአብሔር ክፉኛ የሆነ ኃጢአት አድርጎ በሳኦል ላይ ያየው አንዱ መናፍስት ጠሪን ሄዶ መጠየቁ ነው። ይህ አስከፊ የሆነ የንጉሱ ሳኦል ኃጢአት ነበረ። ለዚህ ነው እዚህ ላይ የተመዘገበው ሳኦል በዚህ ምክንያት ሞተ ይላል። ስለዚህ ሳሙኤል መስሎ ቀርቦ ሳሙኤል በፊት ሲናገር የነበረውን ቃል እየደገመ የነበረው ከወደቁት መላእክት አንዱ ነው ማለት ነው። ምክንያቱም መላእክት ኃያላን ናቸው። ሰዎች ዛሬ በሕይወት እያሉ የሚያደርጉትን ነገር ሁሉ ያውቃሉ።
ስለዚህ የሰውን ቁመና፣ መልክ፣ ድምፅ ሁሉንም ነገር ኮፒ አድርገው ነው ይዘው የሚቀርቡት። ዛሬም በሞት የተለዩንን ወገኖቻችንን መስለው ቀርቦ ሰዎችን የሚያስቱበት ዘመን ላይ ነው ያለ ነው። በተለይ በዚህ በመጨረሻ ዘመን እነዚህ የሚያስቱ መናፍስት መልካቸውን እየቀየሩ በዓለማችን ላይ አስከፊ የሆኑ ስህተቶችን፣ ሽንገላዎችን ይሰራሉ። ለዚህ ነው መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ይከተላሉ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 12 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይላል። ሰዎች የእውነትን ወንጌል ሰምተው ካልተቀበሉት ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችን በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። የተወደዳችሁ ወገኖች ሰይጣን በዚህ መጨረሻ ዘመን ቀድሞ ኢባብን ተጠቅሞ ሔዋንን እንዳሳታት በዚህ መጨረሻ ዘመን ደግሞ በሞት የተለዩንን ወዳጆቻችንን መስለው በሚቀርቡ በርኩሳን መናፍስት ተጠቅሞ ብዙ ሰዎችን ያስታቸዋል። መጀመሪያም ግልጽ ሆኖ አልነበረም ለሔዋን የቀረባት፣ በኢባብ ነበር የተጠቀመው። ዛሬ ደግሞ የነሱን በሞት የተለዩን ወዳጆቻችንን ትክክለኛ ገጸ ባህሪ በመያዝ ሰዎችን ለማሳት ይመጣሉ እና ኢሳይያስ 8:19 ላይ እርሱም የሚጮሁትንና ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውምን? ወይስ ለሕያዋን ስሉ ሙታንን ይጠይቃሉን? ይላል። የተወደዳችሁ ወገኖች ስለዚህ እነዚህ ጠንቋዮች፣ ሙታን ሳቢዎች የሞቱት ወገኖችን እናስነሳለን ወይም ከነሱ ጋር እናገናኛለን ብለው የሚሰሩት የእግዚአብሔር ወኪሎች ሳይሆኑ ከርኩሳን መናፍስት ወይም ከወደቁ መላእክት ጋር የሚሰሩ ወገኖች ናቸው። ሰው ከሞተ በኋላ ምንም አያውቅም። ይህንን ባለጠቢቡ ሰለሞን በመክብብ ምዕራፍ 9 ላይ በግልጽ ጽፏል። የተወደዳችሁ ወገኖች ይህንን እውነት ጠንቅቀን መረዳት ያስፈልገናል። እየኖርን ያለነው በጣም እጅግ አስከፊ በሆነ ዘመን ላይ ነው ያለነው። ስለዚህ የመጨረሻው ተጋድሎ ከመጠናቀቁ በፊት ሰይጣን የመጨረሻውን ትግል ያደርጋል፣ ብዙዎችን ያስታል። ስለዚህ በእውነት ቃሉ እንድንመላለስ ይህንን እውነት ከዚህ አንጻር መረዳት እንድንችል እግዚአብሔር በጸጋ ይርዳን። ሐሳብ ጥያቄ ካላችሁ በኮሜንት ላይ አስቀምጡ። እግዚአብሔር በጸጋ ይርዳችሁ።